እሺ ሀበይብ ይህች ልጅ ሁለት እግሮቿንና አንድ እጇን በግፍ ተቆርጦባታል። የዛሬ 3 ወር እንደማንኛውም ኢትዮጵያዊ ድሃ ተለውጬ እመጣለሁ ሰርቼ እለወጣለሁ እና ቤተሰቦቼንና ራሴን እለውጣለሁ ብላ ወደ ሳዑዲ ትሄዳለች። ሳዑዲ ኤርፖርት እንደገባች ሁለት ጓደኞቿ ጋር እንዳለች ፌንት ወደቀች፣ ራሷን ሳተች። ራሷን ከሳተች በኋላ ወደ ሆስፒታል ገባች። ወደ ሆስፒታል ስትገባ እነዛ ልጆች ጫጫው ምን ብለው አስገቧት፣ እነዛ ሁለት ጓደኞቿ። ከዛ በኋላ ተለያዩ ጓደኞቿ ወደ ስራ ገቡ ማለት ነው። ወደ ስራ ሲገቡ እሷ ግን በሰዓቱ አልነቃችም ነበረ። ዶክተሮቹ አንድ እጇንና ሁለት እግሮቿን በግፍ ቆረጡባት። እባካችሁ ድምጽ ሆኖ አትችልሽ። የዛሬ 3 ወር እንደዛ ሲሆን አሁን ላይ ያለችው ህሊናዋ ተጎርቶ ቅስሟ ተሰብሮ ምንም ሰብአዊነት በሌለበት በግፍ ተቆርጦባታል። እባካችሁ ይችልሽ ደሟን እናብስላት። ለምን ዝም እንደተባለ አልገባኝም እስካሁን ድረስ ማለት ነው። እና እናውቃለን እኮ አንድ የመዳም ቅመም ለስራ ስወጣ ኢትዮጵያ ኤሚሬት ላይ ምን ይደረጋል? ሙሉ ምርመራ እኮ ነው የሚደረገው። እንኳን እንደዚህ 3 እጅ ሊቆረጥና ማነው 3 አካላት ሊቆረጥ አንድ እጅ ታሞ እንኳን ለማስቆረጥ ምን ያክል ወጪ ይወጣል ወደ ውጭ ወጥቶ ማለት ነው። ግን ይቺ ልጅ በነፃ ይሄ ሁላ ነገር ግፍ ሲደረግባት ማንንም አላየም። ባሏ ራሱ እየደወለ እነዛ ልጆች ለማግኘት ሞክሮ ነበር። በዛ ሰዓት ተለያይተናል፣ እኛ የምናውቀው ነገር የለም አሉ። ለምን ደላላውና ያ ቪዛ ይላከላት አረብ ለምን እንዳልተያዘ ምክንያቱ አልገባንም። ለምን ሰው አልተሯሯጠላትም? ባሏ ጭምር ለምንድን ነው ዝም ያሉት? ቤተሰቦቿ ጭምር ዝም አሉ። እና ባካችሁ ድምጽ ሆኗት ይችልሽ፣ ድምጽ ሆኗት። ሁላችሁም በአሁኑ ሰዓት ወጥቶ መስራት በቀረበት ዘመን እንደዚህ ጭካኔ በጣም ከባድ። እንዴት አንድ ልጅ እንደዚህ ሰርቼ ለወጣለሁ ብላ ስትሰደድ እንዴት 2 እግርና 1 እጅ ይቆረጣል? ለምን? ምን አይነት በሽታ እንዴት ባንዴ ይከተላል? እንዴት በነጣስ እንደሰሩት ቤተሰብ ሳያቅ ምንስ በቃ እንዴት ማን ፈርሞላቸው እንዴት ሊሰሩ ቻሉ? ይሄ ብዙ ጥያቄ የሚያስነሳ። ልጅቱ ከዚህ ከኢትዮጵያ ስትሄድ ሙሉ አካል ነፃ ሆና ነው የምትሄደው። እንኳን ይሄ እግር እጅ ለመቆረጥ ደረጃ ደርሶ አይደለም ኩላሊት ጠጠር እንኳን ሲኖርባቸው የሚመለሱበት ሰዓት አለ። እንኳን እንደዚህ እግርና እጅ ሊቆረጥ አተን በጭራሽ ልታልፋችልም ኢትዮጵያን ኤርፖርት ልታልፋችልም። ግን በሰላም ሙሉ አካሏን ይዛ ሳዑዲ ኤርፖርት ስትደርስ ለምን ተቆረጠችው? ለምንስ ጓደኞቿ በሰዓቱ ወደ ስራ ገቡ አብረው ይሄዷት? ለምንስ ድንገት ጓደኞቿ ያሉ እሷ ለብቻዋ ተነጥላ ለምን ራሷን ልወርቅ ቻለች? ሌላ ጥያቄ ነው። ስለዚህ ይቺ ልጅ በምን እንደሆነ አልታወቀም፣ ህይወቷ ተበላሽቷል፣ ልትካስ ይገባል። ሙሉ መረጃውን አላወቅንም። የምታውቁ ካላችሁ የዚች ልጅ እንባ ሼር እያደረጋችሁ የዚችን እንባ እናብስላለሁ ማለት ነው። በጣም አስቸጋሪ ሁኔታ ነው ያለችው። ወላሂ በጣም ነው የምላችሁ። 2 እግሮቿና 1 እጇ ከመኝታዋ ስትነቃ ስታየው ምን አይነት አእምሮ ስብራት እንደሚደርስ እሷና ፈጣሪ ብቻ ነው የሚያውቁ። እሷና ፈጣሪዋ ብቻ። እና ሀባይብ ሁላችሁም ራሳችሁን ጠብቁ። ሴቶች በተለይ ሴቶች ስትሄዱ የምትጨናነቁ ልጆች ካላችሁ በጣም ይሄ ነገር አሁን ላይ ምን እንደሚያደርጓችሁ አታውቁም ማለት ነውና
በቃ የወጣችሁት ለስራ እስከሆነ ድረስ ወስናችሁ እስከወጣችሁ ድረስ ራሳችሁን መቋቋም አለባችሁ። ከራሳችሁ ጋር መሆን አለባችሁ። ራሳችሁን ለምንም እንዳትዳርጉ። የሆነ ነገር ቢያደርጓችሁ ለሆነ እንኳን የምትጠጡት የምትበሉት ነገር የሆነ የሚያበሏችሁ ነገር መለየትና ማወቅ አለባችሁ ማለት ነው። እና የዚች ልጅ እንባ መታበስ አለበት። በጣም የሚያሳዝነችኝ፣ በጣም ውስጤን የነካችኝ በነገራችን ላይ በጣም ደግሞ ልጅቱ ታሳሳለች። በጣም ቆንጆ ልጅ ናት በጣም እና ይሄ ነገር ምንም ስላልታወቀ እና ስላልተረዳሁት ሁላችንም ሼር እያደረግን ለሚመለከተው አካል ብናደርስ፣ ለኢትዮጵያ ኤጀንሲ እና ለሳዑዲ ኤጀንሲዎች ብናደርስ የዚች ልጅን ቢያንስ ምን እንደሆነች እንኳን በሽታዋን ብናቀው ጥሩ ነው። ምክንያቱም የዛሬ 3 ወር ከዚህ ከኢትዮጵያ ነፃ ሆና ተመርምራ እዛ ሳዑዲ ሪፖርት በ1 ሰዓት ውስጥ በሽታው ተገኘ ትቆረጣለች የሚባል ነገር ስላልሰማን እስከዛሬ ድረስ እና አንድ ለምሳሌ አይርስበትና አንድ ሰው ታሙ ወደ ውጭ ወደ ህንድ እንኳን ታክሙ ለማስቆረጥ ስንት ያክል ደሞ ውጭ እና ስንት ያክል ወጭ የሚያወጣበት ዘመን እኮ ድረስ ነው እንኳን እንደዚህ እንትን። ስለዚህ ይሄ ነገር ሴራ ነው የመሰለኝ፣ ትልቅ ሴራ ነው የመሰለኝ። ምክንያቱም እንደ ዝም ካልን በብዙ እህቶቻችን ላይ ስለሚደርስ እያሉ ወደ ሌላ ህዝቦቻችን ስለሚያልቁ በእነዚህች ልጅ ሊበቃ ይችላልና ሁላችሁም ሼር እያደረጋችሁ ለሚመለከተው አካል አድርሱላቸው። ሁላችሁም ራሳችሁን ጠብቁ ማለት ትፈልጋለሁ፣ ሁላችሁንም ማለት ነው። በአሁኑ ሰዓት ሰው አለኝ ማለት ቀብሮ ነው። ሰውን ቀብሮ ራሱ ማመን በጣም ከባድ በጣም። ከዛ አይ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን። በወጣችሁበት አላህ ይዟችሁ ይመለስ። በወጣችሁበት አላህ ይጠብቃችሁ። ሙሉ አካላችሁን ይዛችሁ እንደወጣችሁ ሙሉ አካላችሁን ይዛችሁ ግቡ። ወላሂ ነው የምላችሁ። በአሁኑ ሰዓት ጤና ወርቅ በሆነበት ዘመን ነው የደረስነውና ጤናችሁን ጠብቁ። ከምንም በላይ ጤና ነውና ወደ ሀገራችሁ መግባት ካለባችሁ ወደ ሀገራችሁ ጤናችሁን ይዛችሁ ግቡ ነው ማለት ፈልጉ። በቃ ሙሉ ጤናችሁን ይዛችሁ ከመጣችሁ እናንተ ሀብታም ናችሁ። ምክንያቱም ሀገራችሁም ሰርታችሁ መለወጥ ቻንስ ይኖራችኋል ማለት ነው። ሁላችሁንም እናመሰግናለን። መልካም ጊዜ፣ መልካም ቆይታ ሁላችሁ። እናመሰግናለን።